አድማጭ ተመልካቾቻችን እንደምን ሰንብታችኋል? ዛሬ እንደገና ደግሞ በምግብ ዝግጅት ወደ እናንተ መጥተናል። ስለምትመለከቱንና አብራችን ስለምትሆኑ እናመሰግናለን። ዛሬ ደግሞ የምንሰራላችሁ የሩዝ አይነት ነው። ሩዝ እንሰራለን። እዚህ ጋር ግብአቶቻችን አሉ። እንግዲህ የተመለከታችኋቸው በመጀመሪያ የምንሰራው እዚህ ካሮት አለን፣ ነጭ ሽንኩርት አለን፣ ዝንጅብል አለን፣ ፎሶሊያ አለን። እዚህ ጋር እንግዲህ በመጀመሪያ እሱን እንሰራለን። እዚህ ጋር ጨው አለን፣ ቁንዶ በርበሬ፣ የስጋ መጥበሻና እዚህ ጋር የምታዩቸው ደግሞ የተደባለቁ ናቸው። ቅርንፉድ፣ ቀረፋና ሄል የሚባሉ አሉ። እነሱ ያጣፍጡልናል ምግባችንን። እዚህ ጋር ደግሞ ቅጠላ ቅጠሎች አሉ። ናና ቅጠል አለ፣ የድንብላል ቅጠል አለ። እነሱን እንጠቀማለን በየመሃሉ። እንግዲህ አብራችሁ እንድትሆኑ እንጠይቃለን። ዘይት አለን። እዚህ ጋር ደግሞ ለሩዛችን የሚሆን አንድ ቅመም አለ፣ ብሪያኒ ማሳላ ይላል። ቴስቱን በጣም ያጣፍጥልናል። እሱንም እንጠቀማለን። እንግዲህ ሽንኩርት እንጠቀማለን። ቃሪያም እንዳስፈላጊነቱ አንድ እንጠቀማለን። ጊዜያችንን ለመጠቀም ብለን ሩዛችንን ጥደነዋል። እየበሰለ ነው። ሩዝ በደንብ ታጥቦ እየተቀቀለ ነው። እኔ የተጠቀምኩት ኩባያ አለ። በዚህ ኩባያ 3 ሩዝ ነው የተጠቀምኩት። ከዛ 6 ውሃ ጨምሬያለሁ እና ሩዛችን እየበሰለ ነው። አሁን ሱጓችንን እንሰራለን ማለት ነው። እያያችሁት ነው። ምንም ነገር አልጨመርኩበትም። ጨውም ዘይትም ምንም አልገባበትም። በኋላ ከሱጎ ላይ ስለምንጨምር ማለት ነው። መጥበሻችንን እንዲገልልን መጥበሻችንን እንለኩስና ከዛ ግብአት የሚሆነውን እንከትፋለን ማለት ነው። በመጀመሪያ ፎሶሊያውን እንጠቀማለን። እንግዲህ መጠኑን እናንተ የሚበቃችሁን ያህል ራሳችሁ መጠናችሁ መጠቀም ትችላላችሁ። እኔ የሚበቃኝን ያህል ወስጃለሁ ማለት ነው። እንደዚህ ትንንሽ አድርገን እንከትፈዋለን። ሩዝ በጣም ብዙ አይነት መስራት ይቻላል። እንግዲህ ለዛሬው አንዱን አይነት ነው የምንሰራው። እንደዚህ በትንንሹ እንከትፈዋለን። አጥቤ ቀንጥሼ የተዘጋጀ ስለሆነ ነው። እናንተ ፎሶሊያውን ጫፍና ጫፉን ቆርጣችሁ መሀሉን ብቻ መጠቀም ትችላላችሁ። አዘጋጅቼው ስለሆነ ነው። የታጠበ ነው። ሁሉ ነገር የተዘጋጀ ነው እንዳያችሁት። ከተፍነውን ሌላው እስኪዘጋጅ ሳህናችን ላይ እናስቀምጣለን። ፎሶሊያ ትንሽ ጠንከር ማለት ባህሪ ስላለው ቀድመን እንጨምረዋለን። ከዛ ካሮታችንንም ልክ በዚህኛው ሳይዝ ልክ እንቆርጣለን። ግን ፎሶሊያችን መጨመር እንችላለን። ዘይት እንጨምራለን። መጥበሻችንም አልጋለም። እስኪግል መቆየት እንችላለን። ሲግል መጨመር እንችላለን። ሩዙ ባዶ ስለሆነ ትንሽ ዘይታችንን በርከት እናደርገዋለን። ዘይታችን ይጋልልን በደንብ። ካሮታችን እንከትፋለን። ፎሶሊያውን በከተፍንበት ሳይዝ ነው የምንከትፈው። አራት ማዕዘንም ማድረግ በዲዛይንም መክተፍ ይቻላል።
እናንተ እንደሚመቻችሁ መክተፍ ትችላላችሁ። ሩዛችን እየበሰለ ነው። መጥበሻችን የጋለ ነው። ጨምራለን። ካሮታችንን ከትፈን ጨርሰናል። አሁን ፎሶሊያችን ላይ እንጨምራለን። ከለሩ ራሱ በጣም ነው የሚያምረው። በጣም ያምራል። ብዙ ሳይበስል የምንጨምረውን ጨማምረን እናወጣዋለን። አሁን ሌሎች ነገሩ ዝንጅብል፣ ነጭ ሽንኩርት እንጨምርበታለን ማለት ነው። ከፈለጋችሁ ነጭ ሽንኩርት የተፈጨ መጨመር ትችላላችሁ። ከላይ እንደዚህ በፍሬውም ሲታይ ቆንጆ ነው። እናንተ በፈለጋችሁት መጠን መጨመር ትችላላችሁ። ዝንጅብላችን ሁሉም ታጥቦ የተዘጋጀ ስለሆነ ቴስቱን ቆንጆ ያደርግልናል። ዝንጅብሉ ማማስላል እንዳያርብን። ሩዛችን እየበሰለ ነው። ውሃውን እየመጠጠ ነው። አሁን ጨምረዋለን። ይሄንን ነው
ምን ከትፈው ነገር ስለሚኖረን ከትፋለን። እነዚህን ቅመሞች መጀመሪያም ከዘይት ጋር መጨመር ይቻላል፣ አሁንም መጨመር ይቻላል። እኔ ትንሽ ጨምራለሁ። ሄል ቀረፋና ቅርንፉድ ናቸው። ቅርንፉድ ብዙም አያስፈልገውም። አንድ 3 ፍሬ ከጨመርን ይበቃል። ቀረፋውን ደግሞ እንደዚሁ ሳንፈጭ እንጠቀመዋለን ማለት ነው። ሩዛችንን በጣም ነው የሚያጣፍጥልን። ዘይታችን ደርቋል። አሁን ለዚህ ብቻ የሚሆን ነው የገባው። ትንሽ እንጨምርበታለን ሩዙንም እያሰብን። እንደነገርኳችሁ ሩዙ ላይ ምንም ስለሌለ አሁን ቀይ ሽንኩርት እንጨምርበታለን። እንዳይጠፋ መጨረሻ ነው የምንጨምረው። ብዙ ከለሩ ሳይጠፋብን እናወጣዋለን። ይሄንን ጨማምረን የሚቀረን ጥቂት እንትኖች አሉ። ናና ቅጠል እንጨምርበታለን። እዚህ ጋር ደግሞ ዋናው ድንብላል ቅጠል አለን። እነሱን አንድ ላይ እንጨምራቸዋለን። ከለሩ ራሱ በጣም ያምራል። ቴስቱም ደግሞ በጣም ነው የሚጣፍጠው። ብዙ መድቀቅ የማያስፈልገው ቆንጆ ነው። ከላዩ ላይ ሲታይ ድንብላል ቅጠል ቴስቱን ለሩዝ በጣም ነው የሚያጣፍጥልን። ለጤናም ቅጠላ ቅጠሎችና ግሪን ነገሮች ናቸው። በጣም ቆንጆ ነገር ነው። አሁን ጨውና ቁንዶ በርበሬ እንጨምራለን። ትንሽ ይሄ ቁንዶ በርበሬ ነው። ትንሽ ነው፣ ብዙም አናበዛ። መጥበሻ ቅጠል የተፈጫለን ትንሽ እናደርግበታለን። ጨው እንጨምራለን። ሩዙም ስለሌለው ለሁለቱም የሚሆን ነው የምንጨምረው ማለት ነው። ከፈለጋችሁ ሩዝ ስትቀቅሉ ጨውና ትንሽ ዘይት ማድረግ ይቻላል፣ ግን ስጓችሁ ላይ ካረጋችሁ በቂ ነው። እንግዲህ ይሄ በጣም ቆንጆ ስጎ ነው። ቴስቱን ደግሞ ቀምሰን እናየዋለን። ትንሽ ሽንኩርቱ በሰል ሲል አንድ ቃሪያ ብንጨምርበት ደግሞ ቴስቱን ቆንጆ ያደርግልናል። ትንሽ እያቃጠለ እንድንበላው ያደርገናል። እንግዲህ ከለሩን እንዳያችሁት ነው። ግብአቶቹም ደግሞ በቤታችን በቅርብ ገበያ ባሉ የምናገኛቸው ናቸው። ለጤናችን ተስማሚ ነው። ይበቃዋል። ይሄንን አጠፋለሁ። ሩዜ መብሰሉን ቼክ አደርጋለሁ። ይሄ እንደዚህ ሆኗል ማለት ነው። በጣም ያምራል። ጨውን መቅመስ እንችላለን። ቆንጆ ነው። ሁሉም ትንሽ መብሰል ይቀረዋል። በቃ ሲቀረው ቆንጆ ነው። ቴስቱ ግን በጣም ይጣፍጣል። ሩዛችንም እንደዚህ እየደረሰ ነው። በጣም ያምራል።
ትንሽ ግን እንጠብቀዋለን። ሩዛችንን እሳቱን ቀነስ አድርገን እንጠብቀዋለን። ሩዛችንን ይሄንን ጨርሰናል ማለት ነው። እንግዲህ ሩዛችን እየጠበቅን ነው። ትንሽ ነው የሚቀረው። እስከዛ እናወጣበትን ተመልካቾቻችን እንግዲህ እየቀቀልን ያለው ሩዛችን በስሎልናል። አሁን ወደ ማቅረቡ እንሄዳለን። ሩዛችን በዚህ መልኩ በስሎልናል። እንግዲህ መጠኑን እናንተ በምትፈልጉት ያክል መስራት ትችላላችሁ። ሱጓችን ተሰርቶ ተቀምጧል። ሱጓችን ይኸውና። አሁን ወደ መቀላቀል እንሄዳለን። መንቀላቀልበትን ሳህን አምጥተን እንቀላቅላለን ማለት ነው። ሩዛችን በሚያምር ሁኔታ ነው የበሰለው። መጥበሻችንም ላይ አድርገን መቀላቀል እንችላለን። በሚመቸን እቃ ላይ መቀላቀል እንችላለን። እንደዛውም መጥበሻችን ላይ ብንቀላቅለው ሰፋ ያለ እቃ ስለሆነ አብሮ ለመቀላቀል ይመቸናል። ሩዛችን ወደዚህ እንጨምረውና እንቀላቅለው። ሽታው ራሱ ደስ የሚል ሽታ ነው ያለው። ንፍሮ እንዳይሆንብን ሩዝ ስንበላ እንደዚህ አድርገን ባሉን አትክልቶች እዚህ ላይ የተጠበሰ ድንች የተቀቀለ መጨመር እንችላለን። አትክልቶችን በዛው እናገኛለን። ሩዙ ካነሰ ጨመር ማድረግ ትችላላችሁ። እኔ ግን እንደዚህ እንዲሆን ፈልጌ ነው። ቆንጆ ነው። እንደዚህ አድርገን መቅረቢያችን ላይ እንደዚህ እንቀላቅለዋለን ማለት ነው። ምግብ ጠረጴዛችሁን ያሳምራል። ስትበሉት ይጣፍጣል። በጣም ቆንጆ ነው። አሁን ደግሞ እንቀምሰዋለን ማለት ነው። እንቀምስበት ሳህን እናወጣና እኔ በዳቦ ነው ልቀምስ ያሰብኩት ዛሬ። እንደዚህ ጥቁር ዳቦ አለ። ሩዛችን እንደዚህ ያማረ ነው የሚሆነው። ሩዛችን የቀረውን እንከድናለን። በዚህ መልኩ ሰርተን መመገብ እንችላለን ማለት ነው። በጣም ያምራል። በጣም ይጣፍጣል። የተጠቀምናቸው ነገሮች በጣም በቀላሉ የሚገኙ በአብዛኞቻችን ጓሯችን ላይ ልንተክላቸው የምንችል የድንብላል ቅጠል፣ ናና ቅጠል እና በቅርብ ገበያ ውስጥ የምናገኛቸው ናቸው። ግን በጣም የተለየ ምርጥ ሩዝ፣ ቆንጆ ሩዝ ነው። እናንተም በየቤታችሁ ይህንን ሰርታችሁ ለመብላት ሞክሩ። ጤናማ ምግብ ነው። ስለዚህ ስለተመለከታችሁን ስለተከታተላችሁ እናመሰግናለን። በሌላ አይነት ሩዝ ደግሞ በሌላ ጊዜ እንመጣለን። ስለተከታተላችሁ እናመሰግናለን። ተባረኩ። ሰላም ሁኑ።